ጊዜ እናት ባንክ ከመገናኛ ብዙኃን ባለሙያዎች ጋር ተገናኝቶ ያውቃል። እንግዲህ የምንገናኘው ሆቴል ነው ወይ ሌላ አዳራሽ ውስጥ ነው። እዚህ እንድትገኙ የፈለገበት ምክንያት አለ። እሱም በኋላ ላይ ታደምጡታላችሁ። እማዬ ቅርንጫፍ ምንድን ነው፣ ምን ይመስላል የሚለውንም በስፋት የምትሰሙት ይሆናል። እንግዲህ እሺ በየማሉ ያው እየተቆራረጠ ከሚያስቸግር በድምጽ ማድረግ ይቻላል። መልካም እንግዲህ የእናት ባንክ የድካማቸውን ያህል ያልተነገረላቸው ብዙሃን ኢትዮጵያውያን እናቶችን የሚወክል እማዬ የተሰኘ ቅርንጫፍ እንግዲህ እናንተ በተገኛችሁበት ዛሬ በይፋ ከፍቷል። ቅርንጫፉ ልጆች ለእናቶቻቸው ልዩ ልዩ ፕሮግራሞችን በነፃ ማከናወን የሚችሉበት ነው። 12 ዓመታት በፊት በ11 እንስት ባለራዕዮች ተቋቁሞ ወደ ስራ የገባው እናት ባንክ በተለይም የሴቶችን ኢኮኖሚያዊ ተጠቃሚነት፣ የአቅም ውስንነት ሊቀርፉ የሚችሉ አማራጮችን በመተግበር ሴቶች ሰፊ የኢኮኖሚ ተሳትፎ ተጠቃሚነት እንዲኖራቸው እያደረገ ይገኛል። በመላው ሀገሪቱ ይህን እማዬ ቅርንጫፍን ሳይጨምር 206 ቅርንጫፎች ያሉት እናት ባንክ በአዲስ አበባ የሚገኙ ቅርንጫፎቹ ለሀገርና ለወገን በጎ የዋሉ ብሎም አሻራቸውን ያሳረፉና ዝናን ባተረፉ እንስቶች ስም ሲሰይም ቆይቷል። ያው እናንተም እንደምታውቁት አሁን ደግሞ በአይነቱ እጅግ የተለየ በአገልግሎቱም ከባንክ ግልጋሎቶች ተጓዳኝ የሆኑ ተግባራት የሚከወንበት ቅርንጫፉን ዛሬ በይፋ ከፍቷል። ባንኩ እማዬ የሚል ስያሜ የተሰጠው ይኸው ቅርንጫፍ በእናትነታቸው ብዙ ዋጋ የከፈሉ ነገር ግን የልፋታቸውን ያህል ያልተጻፈላቸው ያልተነገረላቸው እናቶችን ውክልና እንዲኖረው ታስቦ የተከፈተ ቅርንጫፍ ነው። እንግዲህ ቅርንጫፉ እናቶች ላይ ጥናት ምርምር ማድረግ ለሚፈልጉ ሁሉ የሚሰሩበት ቦታ ተዘጋጅቷል። ልጆች ለእናቶቻቸው ልዩ ልዩ ፕሮግራሞችን በነፃ ማከናወን የሚችሉበት ነው። ዲዛይኑ ሆነ በውስጡ ያሉት እንግዲህ ግብአቶች እናቶችን የሚወክሉ ናቸው። ይሄ እንግዲህ የመክፈቻው ስለሆነ ነው። ሌሎችም በርከት ያሉ ግብአቶች እዚህ ቅርንጫፍ ውስጥ እንደሚኖሩ ልንነግራችሁ እንፈልጋለን። ይሄ እማዬ የተሰኘው ቅርንጫፍ እንግዲህ እዚህ የምታዩት አቡነ ጴጥሮስ ሐውልት ትይዩ የሚገኘው የቀድሞ የአዲስ አበባ ዩኒቨርሲቲ ጋዜጠኝነትና ኮሚኒኬሽን ትምህርት ቤት ህንፃ ላይ ነው እንግዲህ የሚገኘው። እንደምታውቁት በዚህ የተገኛችሁ የመገናኛ ብዙኃን ባለሙያዎች እዚህ ስለ እናቶቻችሁ በቅርንጫፉ ለታሪክ የሚቀመጥ መልእክት እንድታስቀምጡ እንግዲህ የተዘጋጀ ሰነድ አለ፣ የተዘጋጀ ወረቀት አለ። እማዬ ቅርንጫፍ ላይ ሰዎች መጥተው ስለ እናቶቻቸው ያሻቸው የሚሰማቸውን እንዲጽፉበት ታስቦ የተዘጋጀ ነው። በሌላ በኩል ጥር 30 2017 በይፋ የተከፈተው የዓመቱ ድንቅ እናት የጽሑፍ ውድድር መጠናቀቁ ይታወቃል። ለእናቴና የዓመቱ ድንቅ እናት ይኸው የጽሑፍ ውድድር የእማዬ ቅርንጫፍን መከፈት ምክንያት በማድረግ በልዩ ሁኔታ መወዳደሪያ ስራዎቻቸውን ለቀጣዩ 10 ቀናት ተወዳዳሪዎች ወደ ቅርንጫፉ ማምጣት ወይም ማስገባት ይቻላል። እንደምታውቁት የዚህ የጽሑፍ ውድድር አብቅቷል። እናንተም ታውቁታላችሁ ብዙዎቻችሁ ስለነበራችሁ። ነገር ግን ይህንን ቅርንጫፉን መከፈት ምክንያት በማድረግ በልዩ ሁኔታ ለ10 ቀናት ጽሑፎችን እንቀበላለን ማለት ነው። እንግዲህ ለእናቴ የተሰኘው የጽሑፍ ውድድር ሁሉም ሰው ለእናቱ ያለው ፍቅር፣ አክብሮት፣ ውለታ፣ ምስጋና በዝርው ጽሑፍ ግጥም ባልሆነ ወይም በወግ መልክ በደብዳቤ ቅርጽ እንዲያቀርብ እንዲሁም የዓመቱ ድንቅ እናት ለተሰኘው ውድድር ደግሞ ተወዳዳሪዎች በአካባቢያቸው በሕይወት ያሉና የሚያውቋቸውን ወይንም የራሳቸውን እናቶች በጽሑፍ በድምፅና በምስል ቀርጸው በቀጥታ በመጠቆም የሚሳተፉበት ነው። እንግዲህ በአዲስ አበባ የሚገኙና በውድድሩ መሳተፍ የሚፈልጉ
በዚህ በአዲሱ በእማዬ ቅርንጫፍ እንዲሁም በክልሎች ላሉ ደግሞ ተወዳዳሪዎች ስራዎቻቸውን አቅራቢያቸው በሚገኙ የእናት ባንክ ቅርንጫፎች ማስገባት ይችላሉ። እንግዲህ የዘንድሮ ዓመት የጽሁፍ ውድድር የመዝጊያ መርሃ ግብር የእናቶች ቀን በሆነው ግንቦት ወር መጀመሪያ የሚዘጋ ይሆናል። እንግዲህ በደማቅ ስነ ስርዓት የሚጠናቀቅ ይሆናል ማለት ነው። በቀጣይ ይህንን እማዬ ቅርንጫፍ በተመለከተ የጽሁፍ ውድድሩን በተመለከተ እንዲሁም የሚነሱ ሀሳቦች አሉ። አክሊል ግርማ ራሷን አስተዋውቃ ያስተዋወቀች የእናት ባንክ ቤተሰቦች ናችሁ። እናት ባንክ እዚህ ለመድረሱ እናንተም በየጊዜው እናት ባንክ ላይ ያሉ ኩነቶችን በመዘገብ ስለ እናት ባንክ ለፓብሊኩ መረጃ በመስጠት አብራችሁን ስላላችሁ ማመስገን እፈልጋለሁ። ዛሬ የተገናኘ ነው ያው በዚህ በትልቅ ቅርንጫፍ ውስጥ ነው። ስለዚህ ቅርንጫፍ ደግሞ የባንካችን ቫይስ ፕሬዚዳንት ኮርፖሬት ሰርቪስ ወይዘሮ ገነት ሀጎስ እማዬ ቅርንጫፍ ምንድን ነው፣ እማዬ ለምን ተባለ የሚለውን ዲቴል ነገር እሱን ያብራሩልናል። አሁን ወደ እሳቸው ወስዳቸዋለሁ። ጥሪያችንን አክብራችሁ ሁልጊዜም ከኛ ጋር ስለምትሆኑ እጅግ አድርገን እናመሰግናለን። ዛሬ እንግዲህ የተገናኘ ነው እናት ባንክ እንደሚታወቀው የባንክ አገልግሎትን ተስፋፍቶ የሚያዳርስ ከባንክ አገልግሎት በተለየ መልኩ ደግሞ ሴቶች ላይ በምንሰራው ስራ በደንብ በስፋት ባንካችን ይታወቃል። ከዚህ ጋር ተያያዥ ደግሞ ሆኖ ባንካችን ሴቶችን የምናጎላበት ለሴቶች በተለያየ መልኩ የፋይናንስ እገዛ እንደምናደርገው ሆኖ ተጨማሪ ቅርንጫፎቻችንን በተለይ በአዲስ አበባ ለሚገኙ ቅርንጫፎቻችንን በሴቶች በተለያየ ዘርፍ ያሉ እናቶች፣ እህቶች፣ ሴቶች ለሀገራቸው ባለውለታ የሆኑ ታሪካቸው ለሀገር ለዛሬው ዜጎች ለዛሬው ወጣት በተለይ ማለት ነው አርአያ ሊሆን የሚችል ባለውለታዎችን በጥናት በደንብ ሪሰርች አድርገን በማውጣት ቅርንጫፎቻችንን ስያሜ እንሰጣለን። ለዚህ እንደ ማሳያ እንደ ዶክተር አበበች ጎበናን፣ ፕሮፌሰር የወይን አረግን፣ ዶክተር ሙሉመቤትን፣ ሙሉ አለምን ማንሳት ይቻላል። በጣም ሰፋፊ ከሕክምናው ከአርቱ ከቻሪቲው ከተለያየ ዘርፍ እየፈለገን ስያሜ እንሰጣለን። አሁን ግን ዛሬ የተገናኘ ነው በአይነቱ በጣም የተለየ እነዚህን ሴቶች እንግዲህ ጎላ እያደረግን ሪሰርችን እየሰራን እያፈላለግን ስናመጣ በየቤታችን ግን ታሪካዊ እናቶች ሁላችንም ቤት እናት አለች። ስለዚህ ይችን እናት ማን ይዘክራት፣ ማን ያስታውሳት? በየቤታችን ትልልቅ መስዋዕትነትን እየከፈሉ ቤተሰቦቻቸውን ሲመሩ ሲያሳድጉ ለቁም ነገር ሲያበቁ ዜጋ ሲያፈሩ የሚሉ እናቶች አሉ። በገጠር በአዲስ አበባ በከተማ ሳንል ሁሉም የሚመለከት እናት አለች ማለት ነው። ስለዚህ እችን እናት ደግሞ መሰየም እንድንችል እንድንዘክራት ነው ዛሬ ማለት ነው የተገናኘ ነው። ኢትዮጵያ ደግሞ እኛ ሀገር ላይ ደግሞ በስፋት እናትን ስንጠራ ብዙ ጊዜ እማዬ ነው አብዛኞቻችን አይደለም መለያችን። እናት ሲባል ገና እማዬ ብለን ነው የምንጀምረው እና ሁላችንንም እናት የምትወክል እማዬ ቅርንጫፍን ዛሬ ከፍተናል ማለት ነው። ሰይመን እማዬ ለማለት ሰይመን ዛሬ ከፍተን የህብረተሰቡ አገልግሎት መስጠት አስጀምረናል ማለት ነው። ለዚህ እርግጠኛ ነኝ ሁላችንም እንኳን ደስ አለን ማለት ፈልጋለሁ። ይሄ የሚመለከተው እያንዳንዳችን ቤት ስለሆነ ማለት ነው። ከዚህ በተጨማሪ እንግዲህ ቅርንጫፉን ስናየው በአይነቱ ለየት የሚል ከዲዛይኑ ተነስተን እናትነትን የሚያጎላ በስፋት አብዛኛው ሴታፑ ራሱ የተሰራው እናትነትን እንዲያጎላ ተደርጎ እናት ሰብሳቢነቷን፣ እናት ፍቅር ሰጭነቷን የሚያመላክቱ በብዛት እናትን በሚገልጹ ሁኔታ የተዘጋጀ ነው። ከዛ በዘለለ ደግሞ እንደምታዩት ቅርንጫፋችን ደመቅ ብሏል። እማዬ ቅርንጫፋችን ደመቅ ያለው በእናቶች በተለይ በእናቶች የስራ መሳሪያዎቻችን በሆኑት ማለት ነው ሰፋ አድርገን ደመቅ አድርገን አስቀምጠናል። ከዛ በዘለለ ደግሞ እዚህ ጋር እንደምታዩት መጽሐፍ መደርደሪያ ኮርነር አዘጋጅተናል። ይሄ ኮርነር በአብዛኛው መጽሐፎቹ በእናቶች በሴቶች የተጻፉ ስለ እናቶችም የተጻፉ
በሴት ባለሙያዎች የተጻፉትን ይይዛል። ከዛ በዘለለ ግን ማንኛውም ሰው እዚህ ቅርንጫፍ መጥቶ ስለ እናቱ መጽሐፍ ስሜቱን መግለጽ ቢፈልግ ቁጭ ብሎ አስቦ ማንበብን ቢፈልግ ያነባል። ከዛ በዘለለ ግን በቂ የሆነ መጻፊያ ኖት መያዣ አዘጋጅተናል። ያንን ኖት ተመርኩዞ ስለዚህ ያንን ኖት መጥቶ አንብቦ ስለ እናቱ ስሜቱን በስፋት መግለጽ የሚፈልግ ኖትን ማዘጋጅተናል ማለት ነው። እዚህ ላይ መጥታችሁ ሁሉም ማለት ነው ስሜቱን መግለጽ ይችላል። ስለ እናቱ የተሰማውን ስሜት እኛ ባዘጋጀነው ቦታዎች ላይ በደንብ ቆንጆ አድርጎ ጽፎ ማስታወሻ ትቶልን ይሄዳል ማለት ነው። በነገራችን ላይ ለእናቴ የተሰኘው ውድድር ራሱ የፈለቀው ከዚህ እማዬን ቅርንጫፍ ከመክፈት ሀሳብ ጋር ተያይዞ የመጣ ነው ማለት ነው። ሁላችንም ዛሬ እዚህ እንድንሰባሰብ ያደረገችን እማዬ ቅርንጫፍ ለእናቴ የስነ ጽሑፍ ውድድር የወለደች ናት። ይህ ደግሞ የመጣው ስያሜ ከመስጠት እናት ባንክ በሴቶች ስም ቅርንጫፍን መሰየም ጋር ተያይዞ እማዬም የተፈጠረችው ከዛ መነሻነት ነው ማለት ነው። ስለዚህ በዚህ አጋጣሚ እዚህ ያላችሁት ሁላችሁም ስለ እናታችሁ የሚሰማችሁን ስሜት በቅርንጫፋችን በተቀመጠው ኮርነር ላይ ጠጋ ብላችሁ ጎብኘትም አድርጋችሁ ማስታወሻም ጽፋችሁልን እንድትሄዱ አደራ ማለት እወዳለሁ ማለት ነው። ከዛ በዘለለ ምናልባትም ወደፊት እንግዲህ ኋላም ቴዲም እንዳጫወቱኝ ማለት ነው ይሄ እዚህ ጋር የሚጻፈው ማስታወሻ ማለት ነው ሁላችሁም የምትጽፉት ማለት ነው። ነገ ደግሞ ወደ ውድድርም ሄዶ ከዛም ውስጥ ተመርጦ ትልቅ ቁም ነገር የሚበቃ ነገር ይወጣዋል ብዬ አስባለሁ። አመሰግናለሁ። እንዳይመስል እንጂ እኔ እውነት ለመናገር እናት ባንክ ከባንኮች ሁሉ የተለየ ባንክ ነው ብዬ አስባለሁ። ለምን ከስሙ ጋር አብረው የሚሄዱ ብዙ አይነት መርሃ ግብሮች ስላሉት፣ አንዱ ለምሳሌ ይሄ ውድድር ቀደም ሲል የተጠናቀቀው አሁንም ደግሞ የዚህን ቅርንጫፍ መከፈት ምክንያት በማድረግ ለ10 ቀናት የተጀመረው ውድድርን ወደፊትም ደግሞ እንደዚህ አይነት የተለያዩ መርሃ ግብሮች ይኖራሉ። እነዚህ ሁሉ የአንድ ባንክ ስራዎች አይደሉም፣ የሌሎች ተቋማት ስራዎች ናቸው። ጽሁፎችን ማወዳደር፣ መሸለም የመሳሰሉት እና እኔ በጣም ትልቅ ነገር ሆኖ አገኘዋለሁ። አሁን መጨረሻ ላይ ወይዘሮ ገነት እንደገለጹት እኔ ምን እያሰብኩ ነበረ፣ የውድድሮቹ ጽሁፎች የአምናውንም የዘንድሮውንም ለውድድር የቀረቡ ጽሁፎችን ስናይ ይህንን ባንክ ይመስላሉ የሚል ግምት ነው ለእኔ የተሰማኝ። ምክንያቱም በጣም በርካታ ሰዎች አምናም ዘንድሮ በርካታ ጽሁፎች ተልከዋል። የሚያመሳስላቸው አንድ ነገር ቢኖር ሰዎች ሁሉ ስለ እናታቸው መግለጽ የሚፈልጓቸው ነገሮች አሉ። እናት ባንክ ይህንን ውድድር ባያዘጋጅ ሳይገለጹ ይቀሩ የነበሩ፣ ይህንን የምናገረው ከኔ ግምት ሳይሆን ከብዙዎቹ ከሚመጡ ደብዳቤዎች። ለምሳሌ ይህንን ውድድር አንዱ ለየት የሚያደርገው ነገር ብዙ ሰዎች ቢሸለሙ ባይሸለሙ ግድ የላቸው፣ ጽሁፉ ቢያልፍም ባያልፍም ግድ የላቸው። ለምሳሌ 3 ገጽ እንደ ለመወዳደሪያ 3 ገጽ ነው መሆን ያለበት ተብሎ መነገሩን ያወቁ 2-3 ሰዎች አጋጥመውናል። መስፈርቱን እንደማያሟላ እናውቃለን፣ ግን 5-6 ገጽ ልከው ለውድድር ባታቀርቡትም እንደማይሸለሙ ለውድድሩ እንደማይቀርብ እናውቃለን፣ ግን በቃ ሀሳባችን 3 ገጽ ላይ ማለቅ ስለማይችል ብለው ውድድር የላኩ ሰዎች አሉ። እና እነዛ ሰዎች የእነሱን እናት ታሪክ አልመዘገባትም። አሁን ቅድሞ ወይዘሮ ገነት እንዳሉት በስም የሚታወቁ በተለያየ በሀገራዊ አስተዋጽኦአቸው ስማቸው የተጠቀሰ ስማቸው የታወቀ ጥናት ቢደረግ በጥናት ላይ የሚገኙ እናቶች እናት ባንክ በአዲስ አበባ እንግዲህ ከ70 ምናምን ቅርንጫፎችን ከፍቶላቸዋል በስማቸው። አሁን ግን የብዙዎቻችን እናቶች
እንደዚህ በጥናትና በምርምር አይገኙም፣ በስም አይገኙም። ስማቸው አልተጠቀሰም፣ ሊጠቀስ አይችልም። በቤተሰቦቻቸው በአስተዳደጋቸው ልጆቻቸውን በያዙበት መንገድ ነው የሚገለጹት እና እነዚህ ለእናቴ የሚለው ውድድር እኔ ቅድም እንደውም አሁን ነው የተመለሰልኝ። ይህንን ቅርንጫፍ የሚመስል ነው ያ ውድድር። ለዛ ውድድር የተላኩ ጽሁፎች በሙሉ ለእናት ባንክ ሳይሆን ለማየ ቅርንጫፍ መላክ የነበረባቸው ናቸው ብዬ እንዲሰማኝ አርጓል። ለካ አሁን ደግሞ ሲነገር ራሱ ውድድሩን የፈጠረው የዚህ ቅርንጫፍ መከፈት የዚህ ጽንሰ ሀሳብ ነው ወደዛ ያደገው። ምናልባት ብዙዎቻችሁም ታውቁታላችሁ። አንድ የተለመደ አባባል የተለያዩ ሀገር መሪዎች እኛም ሀገር ጨምሮ ከሀገር ሀገር ሲሄዱ መሪዎች ለምሳሌ የተለያዩ የሀገር መሪዎች አሉ በስም የታወቁ በመቃብር ስፍራቸው ያለ የአበባ ጉንጉን የሚደረግ ለካ ለምሳሌ የካቲት 12 አሉ ሰማዕታት አሉ። እዛ ጋር ሄደው መሪዎች የአበባ ጉንጉን ያደርጋሉ። ከዛ ሌላ ደግሞ የተለያዩ ሀገር መሪዎች በአንድ ስሙ ባልታወቀ ወታደር መካነ መቃብር ላይ የአበባ ጉንጉን አኖሩ ሲባል እንሰማለን። መካነ መቃብር እንግዲህ ሌላ ነው። አሁን ይሄ ቅርንጫፍ ማለት ደግሞ በየቤታችን ላሉ ታሪክ ላልመዘገባቸው ስማቸው ለማይታወቅ ቀለማቸው ለማይታወቅ እገሌ ተብለው ለማይጠሩ እናቶች ነው ይሄ ቅርንጫፍ የተከፈተው። እኔ ነገ ከነገ ወዲያ ብዙ ስራዎች ቀደም ሲልም እንደተገለጸው ከባንኩም ኃላፊዎች ጋር ስንነጋገር ነገ ከነገ ወዲያ ብዙ አይነት ከእናትነት ጋር የተገናኙ ስራዎች በዚህ ቅርንጫፍ ይሰራሉ ብዬ አስባለሁ እና ይሄ የ10 ቀን ውድድር የተካሄደው ራሱ እሱን አንድ ግልጽ ባረግ ለምሳሌ ሁለተኛው ዙር ውድድር እንደምታውቁት እንግዲህ ሀሳብ እኛ ሀገር ችግር የለም፣ ሀሳብ ይገኛል እንደምንም ተብሎ ተጨክኖ አንድ ዙር ይካሄዳል። ከዛ ሁለተኛው ግን አይቀጥልም። እናት ባንክ የዘንድሮ ውድድር እንደ አንድ ትልቅ ግብ የምናየው ከሀገራችን ሁኔታ አንጻር ሁለተኛው ዙር መካሄድ በሶስተኛው መሰረት ጥሎ ያልፋል። አሁን ግን የዚህ ባንክ ዛሬ ነው በአጋጣሚ እንግዲህ ዛሬ ነው ስራ የሚጀምረው። ይሄ ባንክ ገና የመክፈቻ ፕሮግራም ወይም ደግሞ የምረቃ ፕሮግራም ወደፊት ይካሄዳል። ግን ይህንን ምክንያት በማድረግ ለምን ለዚህ ባንክ ብቻ ራሱን የቻለ ውድድር ደግሞ አይዘጋጅም? ነገ ከነገ ወዲያ እንግዲህ አሁን ላይ ያልታወቁ ሌሎች አይነት መርሃ ግብሮች ሊኖሩ ይችላሉ። ስለዚህ ዛሬ ሐሙስ ነው እንግዲህ እስከሚቀጥለው ቅዳሜ 11 ሰዓት ድረስ ያው የፊታችን ቅዳሜ ሳምንት ማለት ነው 10 ቀን ይሆናል። እስከዛ 11 ሰዓት ድረስ ውድድሩ ይካሄዳል። ውድድሩ ልክ በፊት እንደተካሄደው በሁለት መርሃ ግብሮች ይካሄዳል። አንዱ ለእናቴ የሚል ነው። እንግዲህ ይሄ ከ3 ገጽ ያልበለጠ በጽሁፍ የሚሰፍር ነው። በፊትም እንደገለጽ ነው ውድድሩ ለስነ ጽሁፍ አይደለም ዋጋ የሚሰጠው ለስሜት ነው፣ ለተገለጸው ስሜት እና ለእውነታው። ግን ለእናቴ ላይ የግድ እውነታ መሆን ብቻ ግዴታ አይደለም። በፈጠራ መንገድ ሊጻፍ ይችላል። እሱ ማጣሪያ መንገድ የለውም። ግን በተለየ መንገድ ሰዎች ሊሳተፉበት የምንፈልገው ለዓመቱ ድንቅ እናት የዓመቱ ድንቅ እናት ላይ ከዛኛው ለእናቴ ከሚለው ውድድር ምናልባት እንግዲህ ወይ በአግባቡ አልገለጽነው ይሆን አንዳንድ ሚስ አንደርስታንዲንጎችን ስላሉ የዓመቱ ድንቅ እናት ላይ አንደኛ እውነተኛ ታሪክ መሆኑ ይጠበቅበታል። ያንዴም ገልጸናል። ባለ ታሪኳ በህይወት እንዲኖሩ ያስፈልጋል። የሚቀርቡበት መንገድ ደግሞ የግዴታ በጽሁፍ ብቻ መሆን የለበትም። ለምሳሌ ሰዎች በጽሁፍ ሊልኩ ይችላሉ። ድምፃቸውን ቀርጸው በድምፅ ብቻ ሊልኩት ይችላሉ። በቪዲዮ ሊልኩት ይችላሉ። በቪዲዮ ሲላክ ግን የቪዲዮ ጥራት ምንም አያስፈልግም። በሞባይላቸው ብቻ ቀርጸው መላክ ይችላሉ። ውድድሩ ሲካሄድ ለቪዲዮ ጥራት ምንም ነጥብ የለውም። ያ ማለት ግን ጥርት ያለ ነገር ምንጊዜም አይወደድም ማለት አይደለም። ግን ወደዛ አድርገን ድንገት ሳናስበው ሰዎች
ይህን ነገር መቅረጽ እኔ ገጥሞኝም ስለሚያውቅ ነው። አንድ ሰው እንደዛ ብሎም ስለጠየቀኝ ነው። ምናልባት ይህን ነገር ቀርጸን ብለን ስናደርግ ተብሎ ወደ ገንዘብ ወጪ ወደ ምናምን እንዳይሄድ በቃ ማንም ሰው በአሁኑ ሰዓት ሞባይል አለው። እኛ ሌላ ቀርቶ ከምስሉ ይልቅ ድምፁ እንዲሰማ ብቻ ነው የምንፈልገው እና በጽሁፍ የቀረበው እና በቪዲዮ የቀረበው መሀል ምንም አይነት የደረጃ ልዩነት የለም እና ሰዎች በዚህ ላይ ቢሳተፉ እንደገና ደግሞ ባንኩ ደግሞ የራሱ ኢንተረስትም አለው። ሰዎች ይህንን ባንክ ይህንን ቅርንጫፍ በተለየ መልኩ እንዲያዩለት ባንኩ ይፈልጋል። ይሄ ደግሞ ትክክል ነው፣ የተለየም ሀሳብ ይዞ የመጣ ስለሆነ ስለዚህ አዲስ አበባ ውስጥ የሚወዳደሩ ሰዎች እንግዲህ እንደምታውቁት ምናልባት የመገናኛ ብዙሃን ባለሙያዎች ይህንን በግልጽ ብታሰፍሩልን ብለን የምንፈልገው ቦታው ሴንተር ነው፣ በቃ ፒያሳ ምርት ላይ ያለ ነው። ስለዚህ አዲስ አበባ ውስጥ የሚወዳደሩ ሰዎች እዚህ ቅርንጫፍ መጥተው እንዲሰጡ ቢደረግ ከዛሬ ጀምሮ ይቻላል። ለምሳሌ የባለፈው ውድድር ላይ ይሄው የባለፈው ውድድር መስፈርቶች ስለሆኑ ለዛኛው ውድድር ሞክረው ቀኑ ያለፈባቸው ሊኖሩ ይችላሉ። አሁን እነሱ ያንኑ ሀሳብ የሀሳብ ለውጥ ስለሌለው ሊያመጡ ይችላሉ። ከዛሬ ጀምሮ አይደለም የሚያስቡት፣ ቀደም ሲል ያሰቡትን ነገር ሊጽፉት ይችላሉ። ከአዲስ አበባ ውጭ ግን እዚህ አምጡና ስጡ ማለት ስለማይቻል በተለያየ በክልል ባሉ ቅርንጫፎች ባሉ የእናት ባንክ አድርገው ሊልኩ ይችላሉ። እንግዲህ እቺ ለ10 ቀን ብቻ ናት። በአብዛኛው ይህ ነው። ሌሎቹን ሀሳቦች በጥያቄና ውድድር በጥያቄና መልስ ልናዳብረው እንችላለን። እንግዲህ ስለተፈጠረው የቴክኒክ ችግር ማለት ነው ታገሳችሁ አብራችሁን ስላላችሁ በድጋሚ አመሰግናችኋለሁ። እኛንም ስለሚነካል ማለት ነው። እማዬ ቅርንጫፍ የተነሳው ከቅርንጫፍ ስያሜ ጋር ተያይዞ በሀገራችን ነው። በእርግጥ እየሰየምን ያለ ነው በሀገራችን ባለውለታ የሆኑ ስመጥር ብቻ መሆን ሳይሆን ለሀገራቸው ትልቅ ታሪክ የሰሩን ነው እየሰየምን ያለ ነው። ለምሳሌ ከውጭ ዜጎችም ሆነው ግን እኛ ሀገር ላይ መጥተው በደንብ ለህብረተሰቡ የሚነገር ታሪክ የሰሩ እንደ ዶክተር ካትሪን ሃምሊን ፊስቱላ ላይ የሰሩ ዶክተር ሱ የዚህ የአካባቢ ጥበቃ ላይ የሰሩ ሲልቪያ ፓንክረስትን ስያሜ ሰጥተናል። እስካሁን ባለን ማለት ነው። ከኢትዮጵያውያኖች በተጨማሪ ለሀገራችን ባለውለታ የሆኑና ለህዝቡ ትልልቅ አስተዋጽኦ ያበረከቱትን የውጭ ዜጎችን ጭምር ሰይመናል። ማዘር ትሬዛን እንግዲህ ዛሬ እንደ የቤት ስራ ይዤ ቢሄድ ይሻላል። ምክንያቱም እኛ ሀገር ላይ የሰሩት ብቻ ሳይሆን እንግዲህ ዓለም አቀፍ የሆነ ነገር ውስጥ እንድንሄድ እየጋበዛችሁና አሳይመንቱን ወስደን ጥናት ተደርገን እንግዲህ በጣም ሰፊ ስራ አለው። የቅርንጫፍ ስያሜ በእኛ ብቻ አንድ ቀን ቦርድ ድረስ ሄዶ ተፈቅዶ ነው እና ያንን ሀሳብ ወስደን ነው ለማስፈቀድ ጥረት እናደርጋለን። ግን ይሻለኛል። ከብድር ጋር ተያይዞ እናት ባንክ 12 ዓመት የተለያየ አገልግሎት ነው የሚሰጠው። ብድሩ በ3 አይነት መስፈርት የሚካሄድ ነው። በመደበኛ የሚመጡ እናቶች አሉ። በዚህ ለሴቶች ብቻ በምናቀርበው ብድር ኮላተራል ማቅረብ ለማይችሉት የምናስተናግደዋለን። አጠቃላይ ደግሞ አሁን ላይ ደግሞ ሴቶችን ብቻ ለይተን የምናበድርበት አካሄዳለን። እንደ አጠቃላይ ግን በጣም ውጤታማ የሆኑ ትልልቅ ቦታ መድረስ የቻሉ ሴቶችን ማፍራት ችለናል። ሴቶችን ስንል ሌላውን አላካተትንም ማለት አይደለም። ከፕሮጀክት ከአይዲያ ጀምሮ ፋይናንስ ያደረግናቸው ትልልቅ አገራችን ላይ አሁን ትልልቅ አቅም ፈጥረው ለብዙዎች የስራ እድል መፍጠር የቻሉ ታላላቅ ሰዎችን እንዳጠቃላይ በብድር አፍርተናል። በሴቶች ብቻ ከ20 ሺህ በላይ አሁን ላይ እንኳን በ4 ወር ባስተዋወቅ ነው የዲጂታል ሌንዲንግ ከ20 ሺህ ሴቶች በላይ ብድር እንዲያገኙ
ከ70 ሺህ ጊዜ በላይ ደግሞ ትራንዛክሽን እንዲኖረው ሪቮልቭ እንዲያደርግ ማለት ነው ያስቻልንበት ነው። እንደ አጠቃላይ ግን ውጤታማ ሴቶችን እያፈራን እንገኛለን። ይሄ ነገር ይቀጥላል ማለት ነው። በዚህ አጋጣሚ ስያሜው እማዬን ዛሬ ከፈትን እንጂ አሁንም በስመጥር ሰዎች ስያሜ መሰየማችን የሚቀጥል ነው የሚሆነው። ከዛ በተጨማሪ ይህንን ጎላ አድርገን ቅድም አዴን ያልከው መሰለኝ ስትጠይቀን እዚህ ጋር ከጀርባችን የእናቶችን ማስታወሻ በተለያየ ቋንቋ እንዲገለጽ አድርገን በእኛ በሀገራችን ብቻም ሳይሆን ዓለም አቀፍ የሆኑ ሰዎችን ጭምር እናት የሚለውን ጎላ አድርገን ከእማዬ ጋር አዋህደን አቅርበነዋል ማለት ነው። ሰፋ አድርገን ተጨማሪ ካለው የዘራ ክብርን እንጋብዛለን። እሺ ያው የተነሳው በተለይ የብድሩ ላይ ፎከስ አድርጌ ብናገር እናት ባንክ መነሻው ምንድን ነው? 11 ሴቶች ይህንን ባንክ ሲያመጡት አክሰስ ቱ ፋይናንስ ለሴቶች መፍጠር አለብን። እኩል አክሰስ የላቸውም በተለያየ ምክንያት ከመረጃ እጥረት፣ ከዋስትና ጉድለት በተለያየ ምክንያት አክሰስ የላቸውም። ስለዚህ ምን እናድርግ በሚል ነው የተነሳውና ካለ ዋስትና የሚለው ሀሳብ የእናት ባንክ ነው መጀመሪያ። አሁን ላይ ካለ ዋስትና በዲጂታል ተብሎ በተለያየ መልክ ብድር እየተሰጠ ነው። ግን እኛ ይህንን አገልግሎት ከ12 ዓመት ልክ ስራ ስንጀምር አብረን የጀመርነው ይኸው መነሻ የሆነው ባለ አክሲዮኖች ከሚያገኙት የትርፍ ክፍፍል ላይ ከ3 እስከ 5% ኮላትራል ሪስክ ፈንድ ወይም ኢምፓክት ፈንድ ተብሎ የተቋቋመበት በዛ ዋስትናነት ብዙ ሴቶችን አድሬስ አድርገናል። በደንብ ኢንፍሉዌንስ ማድረግ የቻሉ አሁን ላይ ለምሳሌ አንዲት ሴት ትዝ አለችኝ፣ በአነስተኛ ብድር ነበር የጀመረችው። አሁን ላይ 15 ሚሊዮን ብድር ደርሳለች። ዋስትና አልነበራትም። አሁን ንብረት አፍርታለች። ምናልባት እሱን መረጃ በሌላ መድረክ የእነሱን ኢንዲቪጁዋል ሰክሰስ ስቶሪያቸውን መግለጽ ይኖርብናል፣ ምን እየተሰራ ነው የሚለውን ነገር ለማሳየት እና ኢቨን የተለያዩ ፕሮዳክቶችንም ይዘን የመጣንበት ራሱን የቻለ ዲፓርትመንት ተዋቅሮ ያለበት ውመን ባንኪንግ ሶሉሽን ዲፓርትመንት ሴቶች ምን ችግር አለባቸው የሚለውን እያጠና ሶሉሽን የሚያመጣ ነው። የእናት ገበታ የሚል ፕሮዳክቶችም እዛው ውስጥ አብረው የተፈጠሩበት ነውና አሁን ከ4 ወር በፊት ደግሞ ማለፊያ የሚባል ዲጂታል ሌንዲንግ ስሙ ራሱ በጣም ነው ደስ የሚለው። ማለፊያ ከሆነ ነገር ወደ ሌላ የሚሻገሩበት በዚህ ብድር ውስጥ ነው ያን ያህል ሴቶችን አድሬስ ማድረግ ይቻላል። በጣም በአጭር ጊዜ ዲጂታል ስለሆነ ብዙ ሴቶችን በአንድ መድረስ ችለናል። አፕሊኬሽን ነው ማለፊያ ይባላል። ታገኙታላችሁ አፕ ስቶር ላይ አውርደው ሴቶች መበደር ይችላሉ ካለ ዋስትና ነው። ስለዚህ እንደዚህ አይነት አክሰሶችን መፍጠር ከመነሻው ጀምሮ 11 ሴቶችም የሰጡን ስራ ነውና ሴቶችን ማበደር ማለት ለኛ ትልቅ አጀንዳችን ነው። አበድሩ ተብለን ይሄ ባንክ የተቋቋመውና ምናልባት ይሄንን ትልቅ ሀሳብ ነው ይዘን በሌላ መድረክ ብዙ መረጃ መስጠት እንችላለን ብዬ አስባለሁ። እሺ የኔ አጠር ያለ መረጃ ነው። የእስካሁኑ ውድድር ወይም ደግሞ ለውድድር የገቡ ጽሁፎች ምን ይመስላሉ ወይም ደግሞ በምን ደረጃ ላይ ይገኛሉ፣ የዘንድሮስ ደግሞ ሽልማቱ ምን የተለየ ነገር ይኖረዋል የሚል ነው ካልተሳሳትኩ ጥያቄው። ዘንድሮ ለውድድሩ በቂ ጽሁፎች ተሰብስበዋል። እነዛም ተሰንደው ወይም ተጠርዘው ለዳኞቹ ተሰጥተው ዳኞቹ ስራቸውን እየሰሩ ነው ያሉት። ወደ ስራቸውን ጀምረዋል። ሽልማቱን በተመለከተ ግን ይሄ አሁን አንደኛ አምናም ትዝ ካላችሁ ሆን ተብሎ እንዳይገለጽ ነው የተደረገው። ይህ ውድድር ሰዎች ስሜታቸውን የሚገልጹበት እንጂ ሽልማቱ ትልቅ ነው። ባንኩ እኔ በግል አምና የተደረገው የተሰጠው ሽልማት ከሌሎች ውድድሮች አንጻር በጣም ትልቅ ሽልማት እንደሆነ አምናለሁ። ባንኩ ይሄ በቂ ነው የሚል እምነት ግን የለውም።
ሁኔታዎችና አቅሙ ቢፈቅድ ደግሞ ከዛም በላይ የማድረግ ፍላጎት እንዳለው ባንኩ አውቃለሁ። ግን በምንም አይነት ግን ሆን ተብሎ ታስቦበት የተደረገው ነገር ሰዎች ሽልማቱ ጥሩ ስለሆነ አመርቂ ስለሆነ አጓጊ ስለሆነ እንዲወዳደሩ ባንኩ ፍላጎት የለው። ባንኩ ይህን እድል መክፈት ነው። ደግሞ ጽሁፎቹን ብዙዎቹን ጽሁፎች እንዳየ ሰው ደግሞ እኔ በግል ያየኋቸው ወይም ደግሞ ሌሎቹ ዳኞች ጋር ልናደርግ የነበረው ውይይት ምንድን ነው፣ ሰዎች ብዙ ኢንተረስት የላቸውም። በሌላ ውድድር የተለመደ አይደለም 3 ገጽ ብቻ ተብሎ 6 ገጽ ልኮ ከመስፈርት ውጭ እንደሆነ እንደማታወዳደሩት ማቃለሁ። ግን ይሄ ስሜቴን እንዲገልጽልኝ ነው ማለት የተለመደ አይደለም። በጣም ብዙ ሰዎች ጋር በተመሳሳይ የሚያጋጥሙ በተመሳሳይ ሁኔታ የሚገልጹት ብዙ ሰዎች እናት ባንክን የሚያመሰግኑበት እኔ ለእናቴ ይሄንን ጽሁፍ ስለመጻፍ አስቤ አላውቅም ነበር። እናት ባንክ በጣም አመሰግናለሁ ይሄን እንዳስብ ስላደረገኝ፣ እንድጽፍ እናቴን በጽሁፍ እንዳስባት ስላደረገኝ። አንዳንዶቹ በህይወት አሉ፣ አንዳንዶቹ በህይወት የሉ፣ በተለያየ ስሜትም ላይ ሆኖ እና ሽልማቱ የተለየ ነገር ይኖረዋል የሚል ነገር የለኝም። እሱ ግን አላውቅም። ይሄ ባንኩ ውሳኔና የመጨረሻው ላይ ባንኩ የሚወስነው ነገር ነው። ባንኩ ግን በትልቅ ጉዳይ ግን የሚያሰምርበት ነገር ውድድሩን ማዘጋጀትና አዋጊ ሽልማት ማዘጋጀት፣ ሰዎች ሽልማቱ ትልቅ ነው ብለው እንዲወዳደሩ የማድረግ ዓላማ ግን የለው። ያ ማለት ግን ደግሞ አምናም የተሰጠው ሽልማት ዘንድሮም የሚሰጠው ሽልማት በዚህ ዘርፍ ለተዘጋጀ ነገር ከፍተኛው ሽልማት ነው ብዬ ደግሞ እኔ አምናለሁ። የኔ ግል ሀሳብና እምነት ነው። ባንኩ ግን ትልቅ ሽልማት የማዘጋጀት ሽልማቱ ጎላ ብሎ እንዲገለጽበት ፍላጎትም የለውም። ግን ለተደረጉ ውድድሮች ሽልማቱ መሰጠት አለበት። ከሽልማቱ ይልቅ ባንኩ የሚያስደስተው የበርካታ ሰዎች በጽሁፉ መሳተፍ፣ ያ ሴሬሞኒ እዛ ላይ የሚገለጸው ነገር፣ ለምሳሌ መጽሔቱ ላይ የተገለጹት ነገሮች ባንኩ ለእነዚህ ዋጋ ይሰጣቸዋል። ሰዎች ስሜታቸውን እንዲያወጡ የማድረግ ቅድሞ ወይዘሮ ገነት ገልጸውታል። ራሱ እናት ባንክ የሀገሪቱ ኪነጥበብና ስነ ጽሁፍ እንዲያድግ ዓላማው አይደለም፣ ወደፊትም በዚህ ይገፋበታሉ አይደለም። ግን ሰዎች ስለ እናቶቻቸው ቢገልጹ፣ በተለይ የባንኩ ፕሬዚዳንት አቶ ኤርሚያስ ደግሞ ደጋግመው የሚገልጹ ነገር ስነ ጽሁፍ እንዲወዳደር አይደለም የምንፈልገው፣ ሰዎች በፈለጉት ቋንቋ እናቶቻቸውን እንዲገልጹ ነው። እዚህ ባንክ ላይ መጀመሪያ ልክ እንዲህ ትልቅ ሰነድ መጻፊያ አጀንዳ ተዘጋጅቶ ሰዎች እዛ ላይ ዝም ብለው ስለ እናቶቻቸው እንዲገልጹ ብቻ ነበር ዓላማው። ከዛ አድጎ ወደ ሽልማት አደገ። አሁንም ግን ይሄ ቅርንጫፍ ሲካሄድ እንግዲህ ምናልባት ወደፊት ለዚህ ሽልማት ለዚህ ቅርንጫፍ ብቻ የሚዘጋጁ ውድድሮች ሊኖሩ ይችላሉ፣ ላይኖሩ ይችላሉ። ባንኩ ይህን የሚያስብበት ግን ሰዎች አሁንም ለምሳሌ የዓመቱ ድንቅ እናት ላይ በደንብ አጽንኦት ተሰጥቶ እንዲገለጽ የፈለግነው ሰዎች በጽሁፍም ይችላሉ፣ በንግግር ይችላሉ። ስርዓተ ነጥቡን ማሟላት ግዴታ አይደለም። ለምሳሌ መጨረሻ ላይ መጽሔት ላይ ስለሚወጣ ይሄ ሰነድ ስለሆነ ስርዓተ ነጥቡ እንዲስተካከል ተደርጓል። የአርቶት ስራ ተሰርቷል። ግን የአርቶት ስራ የተሰራው ቃላት መጨመር፣ ሀሳብ መጨመር አለ። ስርዓተ ነጥብ ግን እንዲኖረው ያስፈልጋል። መጽሔት ሲሆን መጽሐፍ ቢሆን ስርዓተ ነጥቡ እንዲሟላ ያስፈልጋል። ሰዎች ግን በምንም አይነት መንገድ ስርዓተ ነጥብ እንዲያስጨንቃቸው አያስፈልግም። በፈለጉት ቋንቋ ቢገልጹት አገላለጹ ደስ አላለኝ የሚባል ዳኝነት አይካሄድም። ስለዚህ የዓመቱ ድንቅ እናትም ላይ ለዛ ነው። ከዛ ተነስቶ ሰዎች ግን ባይጽፉስ፣ ዝም ብለው ቀድተው ቢልኩስ፣ ድምፃቸውን ብቻ ቢልኩስ በቴሌግራም የተባለው እና ከዛ አንጻር ሽልማቱን በተመለከተ ያለኝ ሀሳብ